ህዝብ የማይመለሰው እኮ በእውነት ምክንያት ነው። አንደኛ እናንተም ሳትናዘዙ ነው የምትሰሙት። ሁለተኛ እኛም ሳንናዘዝ እንናገራለን። በግድ እኔ የፈለኩትን ስጠኝ ብላችሁ ከጸለያችሁ እግዚአብሔር መስጠቱን ይሰጣችኋል። ምክንያቱም አይችልም ብላችሁ እንዳትጠራጠሩ። ነገር ግን መጨረሻ ላይ ያጠፋችኋል። ለሚቀርባችሁ ቤተክርስቲያን ኪዳን ሳታስደርሱ አትዋሉ። መቅደስ ናችሁ ሳትታጠኑ አትዋሉ። ሄሎ አቤት፣ የት ነህ ያለ? ገብርኤል ነኝ። ሄሎ የት ነህ ያለ? ማርያም ነኝ። ነገ ደግሞ ሄሎ አመሸህ እኮ የት ነው? ጓደኞቼ ጋር ነኝ። ቀስ በይ። እግዚአብሔር የሾመን ነገስታት እኛው ነን። በምን ላይ አንግሶናል? በዲያብሎስ ላይ አንግሶናል። በፍጥረታት ላይ አንግሶናል። እናንተ ቀዝቃዛ ሰጥ ውሃ ሰጣችሁ ከጸደቃችሁ እኛ ክርስቶስን መጹት ላንጸድቅ ነው? እኛ እኮ የምንሰጥ እኮ ክርስቶስን ነው። በደም የመሰረታት መድኃኒዓለም ተቀምጦ 10 ብር የሰጣችሁት እናንተ ስትመሰገኑ ትውላላችሁ። ራሳችሁን ካዱት። የሰጣችሁትን ነገር ዞር ብላችሁ አትዩ። ዕውቀት ለሌላቸው ዕውቀት የሚሆኑ ሰዎች የአብ መልክ አላቸው። ባስልዮስ ማለት የስሙ ትርጓሜ የእግዚአብሔር ንጉስ ማለት ነው። የእግዚአብሔር ንጉስ አንድ ጊዜ በሉ ምዕመናን። ማለት ማን የሾመው ንጉስ ማለት ነው? እግዚአብሔር የሾመው ንጉስ። እንኪያስ እግዚአብሔር የሾመን ነገስታት እኛው ነን እንጂ በሌላ ቦታ የሚሾም የሆነ ህግ የሚያረቅ እንዳይመስላችሁ። እግዚአብሔር የሾመን ነገስታት እኛው ነን። በምን ላይ አንግሶናል? በዲያብሎስ ላይ አንግሶናል። በፍጥረታት ላይ አንግሶናል። ሰው ገዥ ነው። ማንኛውም ሰው ገዥ ነው። ሰዎች ተደራጅተው ሲመርጡት አይደለም ሰው ገዥ የሚባል። በተለይ ክርስቲያን ማለት ነው። ክርስቲያን ገዥ ፍጡር ነው። ሁሉን ምን እንገዛለን ካላችሁኝ መልሱን መድኃኒዓለም ነግሮናል። እንዲህ ሲል በአጭር ቃል የሚሳናችሁ ምንም የለም። አዎ የማቴዎስ ወንጌል ምዕራፍ 17 ላይ የሚሳናችሁ ምንም የለም። ክርስቲያን ማለት ምንድን ነው ካላችሁኝ የሚሳነው የሌለ። የደካማ ልጅ ምንድን ነው? ደካማ ነው። የአውሬ ልጅ ምንድን ነው? የእንስሳ ልጅ ምንድን ነው? የኃያል ልጅ ግን ኃያል ነው። ፈጣሪያችን ኃያል ነውና እኛም ኃያል ነን። ያንን እንዴት እንዳገኘ ነው ደግሞ ነግራችኋለሁ። እና ቅዱስ ባስልዮስ ንጉስ ነው። ይገርማችኋል። 5 ሆነው ተወልደው 5ቱም ቅዱሳን ናቸው። 3ቱ ጳጳሳት ሆኑ፣ 2ቱም ደግሞ ቅድስና ያገኙ ሴቶች ናቸው፣ እህቶቻቸው ማለት ነው። ቅዱስ ጴጥሮስ፣ ቅዱስ ጎርጎርዮስ፣ ቅዱስ ባስልዮስ፣ ቅዱስ ኬሪዩ፣ ቅዱስ ማክሪና 2ቱ ሴቶች እህቶቻቸው፣ 3ቱ ጳጳሳት ናቸው። እንደዚህ ቅዱስ ቤተሰብ እንድታፈሩ እግዚአብሔር ይርዳችሁ። ቤተሰቦቻችሁን ቀድሱ፣ ልጆቻችሁን አስተምሯቸው፣ ትዳራችሁን አክብሩት። እኔ እውነት ነው። ሴቶች ቤተክርስቲያንን ሆናችሁ አስቡ፣ ወንዶች ክርስቶስን ሆናችሁ አስቡ። እንዲያውናችሁ ስታስቡ ትዳራችሁን ትወዱታላችሁ። ሁልጊዜ የእግዚአብሔር ባሪያ እግዚአብሔር የተፈጠረ የእግዚአብሔርን መልክ እንዳገባችሁ ማወቅ ይጠበቅባችኋል። ሰው የተፈጠረው ባሪያ እግዚአብሔር ስለሆነ ማለት ነው። አምሳለ እግዚአብሔር እንዳገባችሁ፣ አራያ እግዚአብሔር እንዳገባችሁ ነው መቁጠር የሚገባችሁ። አፈር እንዳገባችሁ አትቁጠሩት። አፈር ነው እንደፈለገ ተጠርጎ የሚጣል። እነዚህ 5ቱ ከዋክብት መካከል አንዱ ቅዱስ ባስልዮስ ዘቂሳርያ ነው። ደግሞ 3ቱም ሊቃውንት ኃያላን የቤተክርስቲያን ጠበቃ የሆኑ ምናፍቃንን እንደ መዶሻ የቀጠቀጡ የሚመለሱትን ደግሞ ያለመለሙ ከድርቅ ያወጡ ቅዱስ ባስልዮስ በመከራ ኗሪ ጉሪንዳ ታጥቆ በውስጡ በላይ ግን የበቀደሙ መርሃ ግብር መሪ ማን ነበሩ? እና እሳቸው እንደነገሩን በቀደም ሲመሩ ስለዚህ አትሮንስ ሲናገሩ ያው አባቶቻችን እንዲህ ያለ ነበር የሚያደርጉት። ባስልዮስ የወርቅ አትሮንስ ነበር። የወርቅ አትሮንስ፣ የወርቅ ካባ፣ የወርቅ ጭራ፣ የወርቅ ጥምጣም ይይዛል። በውስጥ ግን የማቅ ጉሪንዳ ነበረው። ማቅ ማለት ከጭራ የሚሰራ ሰውነቱ ውስጡ ደም ጎርሶ ነበር የሚያድረው። ከላይ ግን ወርቅ ለብሶ ነበር የሚታየው። አንዳንድ ጊዜ እንዲህ የሚል ሕሊና ተነስቶባቸው ያውቅም? መመነ አሁን ደሃ ጦም እያደረ ይህን ያህል የወርቅ መስቀል፣ ይህን ያህል መሽሞንሞን፣ ይህን ያህል ሽቱ ማብዛት፣ ይህን ያህል ካባ ምን አለ? እነሱ ምን አለባቸው? እኛ ደም ተፍተን እናመጣለን፣ እነሱ እንደዚህ ይሞጋገሱበታል ትላላችሁ አይደል? በቀደም እንዳላችሁት ማለት ነው። እንዲህ ትላላችሁ። ግን ስለ ክብረ ወንጌል ወርቅ መሆኗን ለማመልከት ወርቅ ይያዛል። ክርስቶስ ንጹሕ መሆኑን ለማመልከት ወርቅ ይመጣል። ከውስጥ ግን መከራ ይቀበላሉ። ማን በውስጡ ምን እንደሆነ አናውቅም። ምመናል ወርቅ ሊይዝ ይችላል፣ ወርቅ ሊለብስ ይችላል። ውስጡ ግን ምን እንደሆነ አይታወቅም። ቅዱስ ባስልዮስ አንደኛ ስለ ክብረ ወንጌል፣ ሁለተኛ ሕፃናት ተግተው እንዲማሩለት ሕፃናት ሲማሩ ቅዱስ ባስልዮስን ያዩና ካባ ደርቦ የወርቅ ጭራ ይዞ የወርቅ መስቀል ይዞ ከወርቅ ወንበር ተቀምጦ ሲያዩ እኛም እንደ አባታችን እንደ ባስልዮስ እንድንሆን እያሉ ተግተው ይማራሉ። አዎ እኛ እኮ ተመልከቱ፣ አሁን ለእናንተ እግዚአብሔር አሳ አበርክቶ የሚባል ስብከት ነው የሚሰበከው። ትክክል ነው። እግዚአብሔር እንጀራ አበርክቶ አበልቶ፣ አዎ ለጀማሪ ክርስቲያን እንደዚህ ነው የሚሰበክ። ኋላ ግን ሲመጣ ነው ጌታ እኮ መጀመሪያ ለሐዋርያት እንዲያው ምን እናገኛለን አንተን ተከትለን ቢሉት 100 እጥፍ ታገኛላችሁ አላቸው። 100 እጥፍ ለጀማሪ እንዲህ ነው የሚባል። ኋላ ግን በደንብ ካወቁ በኋላ እወቁት፣ ስለ 100 እጥፍ ታገኛላችሁ ማለቱ ያላቸው ጌታ ምን አላቸው? ስለኔ የተጠላችሁ ትሆናላችሁ አላቸው። ስንበስል ቁርጡ ይነገረናል ማለት ነው። ጉልበት ስናገኝ እውነት ነው። እና አብላኝ ብላችሁም ቢሆን ኑ ብቻ ጸሎቱን አታቋርጡ። አረጣኝም በሉ፣ አልብሰኝም በሉ፣ እንዲሁ ዝም ብለ እንደ ፈረስ ታበላውለኝም በሉ፣ ግድ የለም ብቻ ነው። ጀማሪነታችሁ ነው። አንድ አባት
አንድ ጀማሪ ሰባኪ የኔታ አላቸው። አቤት እንደው ስሰብክ ህዝቡ ደስ ብሎ ሲሰማኝ ደስ እያለኝ ሲያመሰግነኝ ሁላ ደስ እያለኝ ምን ላድርግ አላቸው። ደስ ይበል አይዞህ፣ ልጅ አበላሽቶ ሁሉ አይዞህ ሲሉት ደስ ይለው ልጅ ስለሆንክ ነው አሉት። ልጅ እኮ አሁን እኮ ተመልከቱ፣ ልጅ አበላሽቶም ለልጅ አበላሽቶም አይቆጡትም እና ህዝቡ ያልተቆጣ ተስፋ እንዳቆርጥ ብሎ ነው እንጂ ጥሩ ሰባኪ ስለሆንክ አይደለም ማለት ነው። እንደዚያ ነው በእውነቱ ማለት ነው። እናንተም እኮ እያጽናናችሁን ነው እንጂ ጥሩ ነን አይደለም የምትሰሙን በእውነቱ። የባስ ደግሞ ነገ ቤተክርስቲያን እንዳይጠፉ ብላችሁ ነው ታግሳችሁ የምትሰሙ። እግዚአብሔር ይስጥልን ስለ ትዕግስታችሁ። ኧረ ትዕግስተኛስ አይደላችሁም? ቶሎ እንዴት ነው ገር ረፈድ ብላችሁ የምትሮጡ ምን ትዕግስት አላችሁ? ደግሞ ግን የኛን ሞኝነት ለመናገር ነው እንጂ እናንተ ጥሩ ናችሁ ማለት አይደለም። እግዚአብሔር ይመስገን ለሁሉም ምእመናን እና የሆነ ጊዜ እንድንበላ ብለን እንመጣለን፣ የሆነ ጊዜ እንድንጠጣ ብለን እንመጣለን። ሕፃናት ተግተው እንዲማሩ ቅዱስ ባስልዮስ ወርቅ ለብሶ ይታይ ነበር። በሌላ በኩል ደግሞ ክርስትና ማለት መቆሸሽ ነው እንዳይሉ አሕዛብ እኔ ክርስቲያን አልሆንም፣ ምክንያቱም ክርስቲያኖች ቆሻሾች ናቸው አይለብሱም እንዳይሉ በልብስ አመካኝተው ከክርስትና እንዳይቀሩ በዚህ ምክንያት ክርስቲያኖች እንደዚህ ወርቅ የሚለብሱ ናቸው ብለው እንዲመጡም ለነሱ ምክንያት ለማሳጣት እግዚአብሔር ጥንቁቅነትን፣ ልዝብነትን፣ ቁጥብነትን፣ ገራምነትን፣ ራስን መግራትን ነው እንጂ ቆሽሹ አላለንም ለማለት ይሄን ለብሶ የሚታይ በውስጡ መከራ የተቀበለ ሲያስተምር እንደኔና እንደናንተ እኛ እኮ አሁን አውቀንም አንሰብክም በቅተንም አንሰብክም። ህዝብ የማይመለሰው እኮ በእውነት ምክንያት ነው። አንደኛ እናንተም ሳትናዘዙ ነው የምትሰሙት፣ ሁለተኛ እኛም ሳንናዘዝ እንናገራለን። በዚህ ምክንያት ተያይዘን የማንመለሰው ስለዚህ ነው። ስለዚህ ቅዱስ ባስልዮስ ግን ሲሰብክ ከአንደበቱ እሳት ቃለ እግዚአብሔር እንደ እሳት ቆረጥ እያለ በምእመናን በትከሻቸው ላይ ሲያርፍ ይታይ ነበር ይላል። ይቀጥ ነበር። እንዲያው ቅዱስ ቄርሎስም ሲያስተምር እንደዚያው ነበር። ቅዱስ ቄርሎስ ሲያስተምር ህዝቡ አንዳንድ ጊዜ ትምህርቱን አይዙም ነበር። የማይዙት እሱ ጥሩ አድርጎ ስለማይሰብክ ሳይሆን ሊጨርስብን ነው እያሉ እየሰጉ ጊዜውን በመቁጠር ትምህርቱን ሳይዙት ይቀርብ ነበር። እነ ቅዱስ ዮሐንስ አፈወርቅ ሲያስተምሩ ህዝቡ 30 20 15 ደቂቃ ያጨበጭብ ነበር። እነሱ አይፈልጉትም እንጂ ይደመጡ ነበር። ግን መደመጣቸው የመደመጥ ሳይሆን የሚለውጥ ነው። ኃጢአትን ነቅሎ የሚጥል ነበረ። የሚሰሙ ብቻ አልነበሩም፣ እንዳይሰማ የሚከለክለውን ሰይጣን ጭምር የሚያቃጥሉም ጭምር ነበሩ። እንደዚያ ናቸው። ሐራ ቅዱስ ባስልዮስ ርግብ ወርዳ የምታርፍበት የተሰወረ የሚያውቅ ዲያብሎስ የደበቀውን አጋንንት የዲያብሎስን የዕዳ ደብዳቤ የቀደደ አንድ ሰው ሊገዛ በሎሌነቱ ሰው የተገባበት ሰራተኛ ሆኖ ተቀጥሮ እንበለው በዚህ ቋንቋ በዚህ ዘመን ቋንቋ የሰዎቹን ልጅ ሴቲቱን ይወዳታል። ኋላ ጣዖት አምላኪ ነው ሰውየው። እሱ ባርነት ነው የገባው። ሰዎቹ ባለጸጎች ናቸው። የሰዎቹ ልጅ ደግሞ አስወደደው። እሱ ደግሞ ሰራተኛ ነው። እንዴት አድርጌ እንዳልጠይቅ ለባሪያ እንዴት አድርገው ይሰጡኛል? ወይ ሀብት የለኝ ብሎ አሰበ። እንደምንም ብሎ ከጠንቋይ ይሄዳል። ከጠንቋይ ሲሄድና ምኑን እንደዚህ ትተክዛለህ? እንደው እንዲህ ያለች ልጅ ወድጄ ተቸግሬ በላሁን ነገ ጀምሬ አንተ እንድትል ያደርጋታለሁ ይለዋል። ብቻ አንድ ነገር አድርግልኝ። ምንድን ነው ይላል። አይ እኔ እውነቴን ነው፣ እግዚአብሔርን በግድ ሚስት ስጠኝ አትበሉት፣ በግድ ባል ስጠኝም አትበሉ። በግድ ያገባችሁት ሰው ወይ በልቶ የማይጠግብ ተረግሮ የማይሰማ ዝም ብሎ በቃ እንደው መከራ ነው የሚሆንባችሁ። እውነቴን ነው ማለት ወዳችሁ መከራ አትግቡ። እውነቴን ነው መከራ እግዚአብሔር የሰጣችሁን ተቀበሉ። በግድ እኔ የፈለግኩትን ስጠኝ ብላችሁ ከጸለያችሁ እግዚአብሔር መስጠቱን ይሰጣችኋል። ምክንያቱም አይችልም ብላችሁ እንዳትጠራጠሩ፣ ነገር ግን መጨረሻ ላይ ያጠፋችኋል። እንዳይሆን አስገድዳችሁ ጸሎት አትግጠሙ። እግዚአብሔር የምፈልገውን ስጠኝ አትበሉት። ተገኘ ኋላ ወዲያው ዕለቱን ዘለሽ ውደቂበት አሰኛት ይላሉ። የሊቃውንቱን የተናገርኩን ያላልኩም እንግዲህ ዕለቱን ወዲያው እንደው ሲገባ ቤት ዘለሽ ውደቂበት አሰኛት። ወደደችው። ይሄን ልጅ አጋቡኝ አለች። በኋላ ዘለሽ ውደቂበት አሰኛት። ይሄን ልጅ ካላጋባችሁኝ ታንቄ እሞታለሁ አለች። እንግዲህ ምን ይደረግ ተብሎ ተጋቡ። ይቅር በሉኝ። እሱ ነው ሰይጣን ያመለከ እንጂ እነሱ ክርስቲያኖች ናቸው። ልጅቱ ክርስቲያን ናት። በኋላ አንተ ሰው ቤተ ክርስቲያን እንሂድ እንጂ ነገ እንሄዳለን፣ ቤተ ክርስቲያን እንሂድ እንጂ ነገ እንሄዳለን። የወደዳት ሰው ጠላት ሆነ። ብዙ ሰዎች ያላችሁ አይደለም? በጮኝነት ዘመን ዝም ብላችሁ ባይታዊ የምትመስሉ ጻድቅ መስላችሁ የምትመስሉ የምትታዩ ለጮኞቻችሁ ከገቧችሁ በኋላ ማንም የማይዘልቃችሁ በእርፍ የማትንቀሳቀሱ ሸክም የምትሆኑ። ቀድሞ ግን ቤተክርስቲያን መገኘት ማስቀደስ አይጥራ ድረስ እኮ ነው። ሄሎ አቤት፣ የት ነህ ያለ? ገብርኤል ነኝ። ሄሎ የት ነህ ያለ? ማርያም ነኝ። የት ነህ ያለ? ስላሴ ነኝ። ነገ ደግሞ ሄሎ አመሸኩ፣ የት ነው? ጓደኞቼ ጋር ነኝ፣ ቀስ በይ ይመጣል ማለት ነው። እና እውነተኛው ማንነታችሁን ግለጡት፣ አትሽሞርሞሩ። ሰውንም ዝም ብላችሁ አትሙት። በመጠናናት ትዳር አይመሰረትም። መጠናናት መስሏችኋል? መጠናናት ሰው እኮ ላጥነው ካላችሁት ስታጠኑት ደግ ይሆናል። የሌላ ቀን ክፉ እየሆነ ማለት ነው። እና እግዚአብሔርን ነው ስጠኝ ማለት አያሌድም። ነገ እንሄዳለን፣ ኧረ ተው እንቁረብ፣ አይሆንም። በኋላ ብሎ ከቅዱስ ባስልዮስ ዘንድ ሄደ። ጠንቋዩ ደግሞ ምን አድርጎታል መሰላችሁ? ልጅቱን እንድሰጥ ከፈለግ እግዚአብሔርን ክጃዋለሁ፣ ሰይጣንን አምነዋለሁ የሚል ደብዳቤ ጻፍና ወደ ምዕራብ ዙረህ ቁም፣
ጥቁር ሰው መጥቶ ይቀበልሃል። ከዚያ በኋላ ያንን የባርነት ደብዳቤ ጻፈ። ዲያብሎስ መጥቶ ተቀበለው። ልክ እንደ አዳም ደብዳቤ ማለት ነው። ቀበረ። አሁን መመለሱን እመለስ ነበር አባቴ፣ ግን እንዳልመለስ እንዲህ ያለ የባርነት ደብዳቤ ፈርሜያለሁ። ምን ላድርግ አለው። እኔ የምልህን ስማኝ፣ ዕዳህ ይቀደድልሃል አለው። ገደል ውስጥ ከተተው። ቀስ እያደረገ እህሉን እየሰጠ በገመድ እየላከ እየመገበ፣ አጋንንት ደግሞ በድንጋይ ይደበድቡታል። በድንጋይ ቅዱስ ባስልዮስ ጉድጓድ ውስጥ ሞት ሄደ። በድንጋይ ይደበድቡታል። አንዳንድ ጊዜ ንስሐ በገባችሁ በበነጋው መከራ ይጠብቃችኋል። ጸሎት እንደጀመራችሁ ይልቁንም ልትሸለሙ አንዳንድ ጊዜ ይቸግራችኋል እኮ ይህን ያህል አገልግዬ ጌታ ሆይ ከሰው የባሰ ኃጢአት እንኳን አልሰራው፣ ምን ነው ጥያቄን ብትመልስ እንድንል ያደርገን። እንደዚያ የሚልበት ምክንያት ምን እንደሆነ ታውቃላችሁ? የእናንተ ጸሎት ምን ሊረባ ብሎ አንደኛችሁን ተውት ለማለት ነው። ለውጥ አታመጡም ለማለት እንድንመለስ ስለሚፈልግ ነው ሰይጣን ሁልጊዜ። እንዲያውም አንዳንድ ጊዜ የቄስ ተማሪ ወዲያው ትምህርት እንደጀማመረው ጸሎት ያኖገዋል። የቄስ ተማሪ ያልታወቀበት ደግ እኮ ነው ማምላክ። ይጀማመረውና ሲያበቃ ሰይጣን ወዲያው ፊትማ እንግዳ ወዲያው ውዳሴ ማርያም እንደዚህ መማር እንደጀመረ ዝም ብሎ ይበላል ይተኛል። ምን አለ ትምህርቱም ጸሎት ነው። እንዳያለ ይቆይና አንተ ጸልይ ውዳሴ ማርያም ድገም ይሉታል። አንተ አሳማ እስራኤልን እግዚአብሔር መና አውርዶ በመገበ ትላለህ። አንተን ዛሬ እያበላህ አይደለም፣ በእናቱ ስም ባዶ ኮፈዳ ይዘህ ወጥተህ ጠግበህ እያደርክ አይደለም ይላሉ መምህራን። አመስግን ይሉታል። አላ መጸለይ ሲጀምር ሌሊት አጋንንቱ መጥቶ ግግግግግ በልሙ ባህር ሲጥለው፣ ባዷማ ሲያስቆፍረው፣ በሳት ሲያቃጥለው፣ ሬሳ ሲያሸክመው፣ አበባ ሲያሰጠው፣ ከገሊት ጋር ሲያጋባው አደረጀ በኋላ ሲያፋታው፣ ሲያጣላው፣ ሲያነጫንጫል ዴባስ ጸልዬ እንዲህ ያለ የማይሆንማ ልተወው ብሎ እንዲተወው ማለት ከዚያ በኋላ ይተኛል። ስለዚህ ተመልከቱ፣ ስራ ካልጀመራችሁማ ትግል የለም። ስትጀምሩ ነው ትግሉ። እውነትም ጽድቅ ከጀመራችሁ መከራ ይጀምራል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በድንጋይ ደበደቡት። ኋላ በሌላው ቀን እየራቁ ድምፃቸው እየራቀ እየጠፋ ሄደ። መጨረሻ ላይ በኋላ የዕዳ ደብዳቤውን ለመቅደድ ቅዱስ ባስልዮስ ዘቂሳርያ ደብዳቤውን እኔ ያስመጣዋለሁ። አሁን አጋንንት ትራቁልህ? አዎ። መደባደባቸውን ታው? አዎ። አሁን ስድባቸውን ታው? አዎ። አሁን ድምፃቸውንም አሰማም? አዎ። በጣም ግሩ። ሌላስ? በመጨረሻው ጊዜማ አንተ እንደ እየሰነከልክ ስትጥላቸው በህልም ያየዋል። በጣም ጥሩ። ለደብዳቤው አትጨነቅን ያስመጣዋለሁ አለና ቅዱስ ባስልዮስ ዘቂሳርያ ዲያብሎስ በሲኦል ወስዶ የዚያን ባሪያ ደብዳቤ ከደበቀበት 400 ጊዜወታ ህዝቡን ሰብስቦ ሲደግም ሰይጣኑ ራሱ መጥቶ ወንድሜ ባስልዮስ አጨቅጭቀኝ ስውል ወረቀቱ ብሎ ከምህላው ላይ ጣለው። የሁላችን የባርነት ደብዳቤ በምህላ ላይ ይወረወራልና የማህበር ጸሎት ውደዱ የሚባለው ለዚህ ነው። ምህላ ኪዳን ማስደረስ ውደዱ፣ ማስቀደስ ልመዱ። ለሚቀርባችሁ ቤተክርስቲያን ኪዳን ሳታስደርሱ አትዋሉ። መቅደስ ናችሁ ሳትታጠኑ አትዋሉ። አሁን እዚህ አጥቢያ የሆናችሁ እጃችሁን አውጡ። እዚህ አጥቢያ የሆናችሁ እዚህ የምትስሙ ማለት ነው፣ እዚህ የምትሳለሙ በጣም ጥሩ፣ ሁሉም ነው ማለት ይቻላል። አሁን እዚህ እግዚአብሔር ያክብርልኝ። እዚህ ያሉት ካህናት በሙሉ አናጥንም ቢሉ ምን ታደርጋላችሁ? ከዛሬ ጀምሮ ቤተክርስቲያኑን አናጥነውም በቃ አንቀድስም ቢሉ ምን ትላላችሁ? ውጡ ትላላችሁ። እንዴት ጠገቡ አይደል? እውነታችሁን ነው። ጥጋብ እኮ አናጥንም ማለት ጥጋብ ነው አይደል? አንታጠንም ማለት ጥጋብ አይደለም? ነገር ማለት እኮ ማምላክ ይሄም እኮ ጥጋብ ነው። ይሄን ለምን ትረሱታላችሁ? የኛ ሲሆን ነው አይደል እጃችሁን የምታነሱ? እናንተ ሳትታጠኑ እየዋላችሁ እኮ ነው። ታጠኑና እስቲ እንደው መቅደስ ሽተቱ ማምላክ። እናንተ በክርስቶስ ደም የታተማችሁ እኮ ናችሁ። ታዲያ ይጠናችሁ ካህኑ እዚህ አጋንንቱ ይራቅላችሁ። በበረባ ባረባው እኮ የሚጨቀጭቃችሁ እኮ አልታጠን ብላችሁ እኮ ነው። አልፈራ ብላችሁ እኮ ነው። መታፈርና መከበራችሁ ቀርቶ እኮ ነው። ንቋችሁ እኮ ነው። የሜዳ አዝመራ አድርጓችሁ እኮ ነው የሚቆጠቁጣችሁ። እዚህ ተከብራችሁ ተቀመጡ። እውነቴን ነው። ክብርህን ጠብቅ አይደል ያ ጀግና። ከቃሉ ጋር ናችሁ። ደብዳቤያችን እግዚአብሔር ይቅደድልን። ስለዚህ በማህበር ጸሎት ስንወጥ አባ ጊዮርጊስ ማህበር ጸሎት ላይ መገኘትን ምን ብሎ ያስተምራል? ሁለት ውሾች አሉ። አንደኛው እንጀራ ባፉ ይዟል፣ አንደኛው አላዘን እና ሊቀማ ይከተለዋል። ሲከተለው የሚሮጠው ውሻ ከየት ይደርሳል? ባህር ውስጥ ይደርሳል። ባህር ውስጥ ዝቅ ብሎ ሲያይ እንጀራ ባፉ የያዘ ውሻ ያያል። ግን ማነው? ራሱ ነው። ሲያይ ሌላ እንጀራ ብሎ ነክሶ ሊቀማ አፉን ክፍት ሲያደርግ ይወድቃል። ከኋላ ያዝለው መጥቶ ለቀማ አድርጎ ይበላል። ይሄን በምን ይመስሉታል? ቤተ ክርስቲያን ውስጥ እንደዚህ አይነት ሁለት ውሾችን የመሰሉ ሰዎች አሉ ይላል። አንደኞቹ ምንድናቸው መሰላችሁ? እንጀራውን ይዘው እየጮሁ እንጀራ የሚጥሉ የሚባሉት እየጸለዩ ግን ክፉ ሰዎች ማለት ናቸው። የውሻ ግብር ያለባቸው ናቸው። ያኛው ግን ዝም ብሎ እየተከተለ እንጀራ ያላዘው ማለት ደግሞ እንደው መውጫ መግቢያውን የማያውቁ መጥቶ ዝም ብሎ ተመስገን ወላላ ወዲቱ ጭንቃ አማላጅቱ አንቺ ታውቂያለሽ እንደዚህ የሚለው ነው። በቃ አሁን ጊዮርጊስ አሁን በገጠሩ ስትሰሙ አሁን ፈጣሪ ጊዮርጊስ ማረኝ፣ ፈጣሪ መርቆሬዎስ ማረኝ፣ ፈጣሪ ሚካኤል ማረኝ። አሁን እግዚአብሔር በዚህ ሁሉ የሚቆጣ ይመስላችኋል? አይቆጣም። ደስ ነው የሚለው ማምላክ ፈጣሪ ስላሉ እንጂ በእውነቱ እሱ ጊዮርጊስ እንዳልፈጠረ ያውቅ የለ እሱ መርቆሬዎስ እንዳልፈጠረ ያውቅ ሞልቶ ይቀበላቸዋል። ምን እያሉ እንደሆነ ይገባል። ይቅር በለኝ። እኔ አንድ ገበሬ አንድ ቤተክርስቲያን ላይ ሲጸልዩ የሰማሁትን ጸሎት እስከዛሬ ሰምቼው አላውቅም። እንዲሁ ከ150 ዳዊት ይልቅ ትዝ ሲለኝ ይመስጠኛል። የህዳር ማርያም ነውና እንዲሁ መተው ቆሙና ሻሻቸውን ጠምጥመው ገጠር ቤተክርስቲያን ነው። ኧረ እባክሽ ድንግል ማርያም
ኧረ እባክሽ ህመም አለባቸው ለካ ውጋት። ኧረ እባክሽ አርቂልኝ። እንዲያው ግን የምድሩ ውጋት እንዲህ ከከፋ የሰማዩ እንዴት ይሆን አሉ። የትልቅ ጸሎት ነው ማምለክ። ከዳዊት እንዲሁ ብዙ ዳዊት አይበዛም? ማይሌት ቆሞ መናከስማ ይበልጣል። እውነቴን ነው። ታዲያ ስለዚህ ምን ማለት ነው? የዋለኛው ውሻ የፊተኛውን ይዞ ይሄዳል ማለት እዚህ ቤተክርስቲያን በማህበር ጸሎት ስትገኙ፣ ኪዳን ላይ ቅዳሴ ላይ ስትገኙ ክፋት ያላቸው ግን ብዙ የሚጸልዩ ሰዎች አሉ። አዲያ ዝም ብለን እኛ ደግ ውሾች ከሆን የእነዚያን ዘነዳለን ማለት ነው። ገብቷችኋል አይደል? በቃ ስለዚህ ባታውቁበትም ሰዓታት ባታውቁ፣ ቅዳሴ ባታውቁ፣ ማህሌት ባታውቁ፣ ወረብ ባታውቁ፣ ቅኔ ባታውቁ፣ ትርጓሜ ባታውቁ ግን ውሻ ሆነው ነገር ግን ቃሉን የሚሉትን ሰዎች ጸጋውን እኛ ዘነዳለን። ሌላው ጩኸቱን እኛ ጸጋውን ግን አይዟችሁ እኛንም ይመረናል። ያም ስላሏችሁ እንዳትኮሩ፣ እኛንም ደግሞ እግዚአብሔር በቸርነቱ አይጥለን። ይጥለን ይመስላችኋል? አዎ እናንተ ቀዝቃዛ ውሃ ሰጣችሁ ከጸደቃችሁ እኛ ክርስቶስን መጹት ላንጸድቅ ነው። እኛ እኮ የምንሰጥ እኮ ክርስቶስን ነው። አውቃችሁ ተላለ አይደለም? እናንተ ዝክር አምጣችሁ እንጀራ በጨው ትዘክራላችሁ። እኛ የምንዘክራችሁ ግን የክርስቶስን ስጋ ነው፣ የክርስቶስን ደም ነው። እና ምእመናን እንዲሁ በሞት ያደራችሁን ሌላ ደብርም ተናግሬያለሁ። እንጀራ በላው ብላችሁ አትኩሩ። አንድ ካህናት በዚህ ዘመን ማውቃቸው ሰው ቤት እንጀራ ደው ይበሉና ቀጣፊ አሁን እንጀራ በላው ብለ ደግሞ ልትኮራ ይላሉ። እሷ ልጃቸውን እኮ ነው የመስጠት ዘር ያናባገሌ ዘር አምናማ ብልተህ ነበር አይሉ ሌላ አሁን ደግሞ ይችን እንጀራ በልተህ ደግሞ የጸደቅኩ ሊመስል ይችላል። ንስሐ ግባ አለቅ ይላሉ። እንዲህ ነው መሆን ያለበት ማለት ነው። አትኩራሩ። ወዲያው ሪፖርት አድርጉልኝ። አባገሌ 10 ሺህ ብር ሰጥቷል እልል በሉለት። እንደው መከራ እኮ ነው በእውነቱ ማለት ነው። ከዚያ በኋላ ክርስቶስ በደም የመሰረታት መድኃኒዓለም ተቀምጦ 10 ብር የሰጣችሁት እናንተ ስትመሰገኑ ትውላላችሁ። ራሳችሁን ካዱት። የሰጣችሁትን ነገር ዘወር ብላችሁ አትዩ አላችሁ ምእመናን። እግዚአብሔር ከሁላችን ጋር ይሁን። ስለዚህ በማህበር ጸሎት ስንገኝ ቅዱስ ባስልዮስ ይህንን ደምስሶ ጣለ። ደብዳቤ አምጥታ ኃጢአቷን የደመሰሰላትም አለች። ኃጢአቷን ጽፋ አምጥታ ኃጢአትሽ ይፋቅልሽ በለኝ ብትለው ይፋቅልሽ አላት። ይፋቅልሽ አላት። አንድ ኃጢአት ቢቀር ከሞተ በኋላ የገረድህን የአገልጋይህን ኃጢአቷን ይቅር በላት ብላ ካስከሬኑ ላይ ብትጥለው የቀረው ኃጢአቷም ተፈቆለታል። ቅዱስ ባስልዮስ ዘቂሳርያ ትልቅ ደግ አባት ነው በእውነቱ። ከቃሉ ጋር ናችሁ። አጋንንትን የረታቸው ብዙ ታምራትን ያደረጋባት ነው። በረከቱና ረድኤቱ በሁላችን ላይ ይደርብን። ከተናገረው ትምህርት አንዱ ይሄ የሃይማኖት አበው ላይ ያለው ነው። ንመን በሉ አስማት ተመልከቱ። የከበርንባቸው አስማት ምንድነው ስንለው የከበርነው በምንድነው ስትሉ በጥምቀት አስማት ማለት ስም የሚለው ሲበዛ ነው። ስም የሚለው ሲበዛ ካህን የሚለው ካህናት እንደሚለው፣ ምእመን የሚለው ምእመናት እንደሚለው ስም የሚለው አስማት ይሆናል ማለት አስማት። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አስማት አለ ከተባለ አለ። አስማቱ ምንድነው ሲባል የተጠመቅንባቸው አስማት። እነዚህ እነማን ናቸው ካላችሁ አብ ወልድ መንፈስ ቅዱስ። በእነዚህ አስማት እንመን፣ በስላሴ ስም እንመን ማለት ነው ባጭር ቃል ሲተረጎም። በእነዚህ አስማት እንመን የምንለው ምን ለማለት መፈልጌ እንደሆነ ብቻ ልንገራችሁ። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ ስንት አምላክ ይባላሉ? አንድ አምላክ። ሶስት አካል አንድ አምላክ ስለሆኑ ምን ይባላሉ? እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው በሉ። ፍቅር ማለት አካል ተለያይቶ አንድ መሆን ማለት ነው። አካላቸው ሶስት ነው፣ መለኮታቸው አንድ ነው ለማለት እግዚአብሔር ፍቅር ነው ይላል። ስለዚህ በስላሴ ስም ማመን ማለት በፍቅር መኖር ማለት ነው። በፍቅር መኖር ነው። ሃይማኖታችሁን የምትገልጡት በዚህ ነው። ስለዚህ በስላሴ ስም ቢጠመቅም በፍቅር የማይኖር ሰው ሃይማኖት የለውም። ማመን አኮ በአጽሞቱ ዘትጸድቁ አይደል ቅዱስ ጳውሎስ? በመስማት የምትጸድቁ አይምሰላችሁ አላ በገቢሮቱ በመስራት ነው እንጂ ብሎ ተናግሯል። ስለዚህ በስላሴ ስም መሆን ማለት ሰው እግዚአብሔር ፍቅር ነው። እግዚአብሔር ፍቅር ነው ማለት ሶስት አካል አንድ መለኮት ነው። ሰው በእግዚአብሔር አምላክ አምሳል የተፈጠረ ነው። እንግዲያስ የሰው መልኩ ፍቅር ነው። ጠብ የዲያብሎስ መልክ ነው። በፍቅር መኖር እሱ ነው። ሌላው ከቃሉ ጋር ናችሁ። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። እንደ አብ አስተዋዮች ለባውያን አዋቆች፣ እንደ ወልድ ቃለ ጽድቅ ነው። ወልድ የእውነት ቃል ነው፣ እውነት ተናጋሪዎች። መንፈስ ቅዱስ ሕያው ነው፣ ሕያው ስራ ሰሪዎች ከሆን በስላሴ ማመናችን በዚህ ይታወቃል። የስላሴን መልክ መያዝ ማለት እሱ ነው። ሌላው ደግሞ አብ ለራሱ ልብ ነው፣ ለወልድ ለመንፈስ ቅዱስ ልባቸው ነው። አብ ለራሱ ልብ ነው፣ እሺ፣ ለወልድ ለመንፈስ ቅዱስ ልባቸው ነው። ዕውቀት ለሌላቸው ዕውቀት የሚሆኑ ሰዎች የአብ መልክ አላቸው። ዕውቀት ለሌላቸው ዕውቀት የሚሆኑ ራሳቸው አውቀው አብና መንፈስ ቅዱስ ዕውቀት ስለሌላቸው አይደለም፣ ዕውቀታቸው አብ ስለሆነ ነው። እኛ ግን ለሌላው ዕውቀት መሆን ስንጀምር ለባውያን ስንሆን በዚህ እንመስላለን። ወልድ ለአብ ለመንፈስ ቅዱስ ቃላቸው ነው። እውነት ተገፍተው ብንናገር እንሞታለን ላሉ ለእነዚህ ጠበቃ የሚሆኑ ቃል የሚሆኑ ለሰው ቃል የሚሆኑ ነባቢ ስጋ ቃል ለስጋ ቃሉ ነበር በተዋሕዶ ቃል። ስለዚህ አብና መንፈስ ቅዱስ ቃል የሌላቸው አይደሉም። ቃል በቃልነቱ ህልው ሆኖ ይኖራልና፣ ነገር ግን ቃል ላጡ ምላሽ ላጡ ለተቸገሩ ቃል የሚሆኑ ወልድን ይመስላሉ። አካላቸውን ለመምሰል መለኮታቸውን የመለኮት አንድነታቸውን ለመምሰል ፍቅር ያስተረጉምልናል። ሰው እንዲኖር ሰው የሞተ ሰው እንዲድን የሚፈልጉ ለሰው መዳን የሚያስቡ
በመንፈስ ቅዱስ ይመሰላሉ። ሶስቱም ግን በሶስቱ አሉበት። አብ ልብ ነው ስለተባለ ወልድና መንፈስ ቅዱስ ልብ የላቸውም አይባልም። ወልድ ቃል ነው ስለተባለ ሶስቱም በሶስቱ አሉበት። ስለዚህ ለሌላው ሕይወት የሚሆኑ እነዚህ ምን ይባላሉ? መንፈስ ቅዱስ ይመስላሉ። አንድ አባት ነበረ፣ አባ ኒቆላዎስ ይባላል እና ምንድን ነበር የሚያደርግ መሰላችሁ? የሆነ ባለጸጋ ደህየ። ያው ዘመን ይገላበጥ የለ ሲደህይ 3 ሴቶች ልጆች ነበሩት። የእሱን ልጆች የሚያገባ ጠፋ። ምን ሀብት ሊሰጠን እየተባለ በኋላ ሲጠፋ ለእሱም የሚበላው አጣ። ልጆችን አመንዝር አላርግና የእነሱን እየተቀበልኩ ልብላል። ልጆቹን አመንዝር አድርጎ ከሴተኛ ዳሪ ቦታ አሰልፎ የልጆቹን አካል እየሸጠ ሊበላ ማለት ነው። ዛሬ እንደዚያ ሆነው የሚኖሩ ሰዎች አሉ አይደለም? ሰዎች ልጆች ምን ያህል ተቸግረው እንደሚያመጡ እግዚአብሔር ያውቀዋል። ልጅ ውጭ ሀገር አለኝ ልጅ እንትን አለኝ እያሉ ያለ አግባብ የሚመጻደቁ ሰዎች የልጆቻቸውን መከራ ባያውቁ ነው። ሽጠው ነው የሚበሉት በእውነቱ ማለት ነው። ሁላችንም ይህንን ማወቅ ይጠበቅብናል። ስሩ። ከዚያ በኋላ እንደዚያ ብሎ ሲያስብ አባ ኒቆላዎስ ተገለጠለትና አባ ኒቆላዎስ ደግሞ ከምናኔ በፊት የሀብታም ልጅ ነበረ። ይሄድና ወርቅ ዶ አባቱ ቤት አመጣና 100 ወቄት ወርቅ ሳይሰማ ከዚያ ከባለ ጸጋው ገና እቅዱን እንዳቀደ እኮ ነው ልጆችን ሽጨል ብላ ሲል በመስኮት ሃይማኖት ስለነበረው ቅን ስለነበረ ሰውየው ቸግሮት እንዲያ ስላደረገ በመስኮት ያን 100 ወቄት ወርቅ ጣለለት። አንዲቱን ልጅ ዳረ። ሌላ ቀን ጣለለት፣ ሁለተኛዋን ዳረ። ሌላ ቀንም ጣለለት፣ ሶስተኛዋን ዳረ። በኋላ እንዲህ ያደረገ ወርቅ እየጣለ ከዳ ያወጣኝን ሰውማ ለየው ብሎ ቢጠብቅ አባ ኒቆላዎስ በሌላ ቀን ተግቶ ሳልተኛንም ማድረግ ሲጥላት ለማየት ብሎ አየ። አንተ ሰውን ለድነት የምታበቃ ሰው ምንኛ ምስጉን ነህ ብሎ አመሰግነው። ለሰው ድነት የሚያስብ ሰው ቸግሮት ያየው ሰው ሁላችሁ ሲሰርቅ ያያችሁት ካለ በመስረቁ አንደኛ ከሰው ጋር ሁለተኛ ከእግዚአብሔር ጋር ተጣርቷል። በዚህች ነግድ በሉትና ከእግዚአብሔር ጋር አስታርቁት። ያ ነው ማስታረቅ ማለት። መንፈስ ቅዱስን መምሰል ማለት ይሄ ነው።